አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ተናፍቃችኋል። ጠፍቼው እያለሁኝ አልመጣሁም እና ደግሞ ቲክቶክ ዋርኒንግ ሰጥቶኝ ፖስት ማድርገውን አያሳየኝም ምናምን ያጠፋብኛል ምናምን ነገርና ኮፒ ሊንክ አድርጉልኝ ቤቴን የምታውቁ ማለት ነው ውዶቼ። እሺ ደግሞ ላይቭ ስገባ ዋርኒንግ ይሰጠኛል ምናምን። እኔ ምንም የማሳየው ነገር የማደርገው ነገር የለም፣ ግን ላይቭ በምገባ ሰዓት ዋርኒንግ ይሰጠኛል እና አናዶኝ ነበርና ሙዴን አበላሸው ማለት ነው ውዶቼ። እና ደህና ናችሁልኛ? ሁሉ ሰላም ደግዬ ናችሁ? ሁሉ መልካም? ጨረቃዎቻችን አልተቻሉም። ዛሬ ደግሞ ኬክ እየተቀባቡ መተውላችኋል። ያን ኬክ እስካሁን ቁጭ ብሏል፣ አልተበላም። እናንተ አልተበላም እስካሁን። ለነገሩ ትላንት ነው መሰለኝ እኮ አይደለ ፍፄ እንትን ያለው ትናንት ነው ከትላንት ወዳ ነው። ጊዜው ራሱ እኮ ተምታታብኝና ቀኑ ራሱ ማለት ነው። እና ውዶቼ የፍፄ ኬክ አልተበላም። እንግዲህ ዛሬ ግማሹ ሊበላ ግማሹ ደግሞ ሊቀባቡት ነውና ለማንኛውም ደስ የሚል የሚያዝናና የጭውውት ቪዲዮ ነበርና የትናንትናው ራሱ በጣም ያበደ ነበር። ሰሞኑን አልተቻሉም ጨረቃዎቻችንና በጣም የሚያዝናና የሚያስቅ ነገር ፈን የሚያደርግ ነገር እያደረሱን ነው እኛን ለማዝናናት። በቃ አለ አይደለ በተቻላቸው አቅም ወደኛ ጥሩ ነገር እያደረሱን ነው ማለት ነውና ጥሩ ነገር ሲያደርሱን ደግሞ እናንተ በላይክ በሼር እያደረጋችሁ ቪዲዮ ሙሉን በማየት እነሱ ማበረታታት አለባችሁ ማለት ነው። ብሩኬ ወደ 400K ቅመምዬ ደግሞ በቅርቡ ወደ 350K እየገሰገሱ ነውና ውዶቼ ጨረቃዎቻችንን ሙሉን ቪዲዮ እያያችሁ አበረታታቸው። ምንድነው እናንተ ምን እሺ ነው? በቃ ትናንትና አሁን ያበደ ቪዲዮ ነው የተለቀቀው፣ ግን ዝም ብላችሁ በቃ አረ በፈጣሪ ሰውማ ቆይ ትገኛላችሁ። ያኔ ስታለቃቅሱ እንዳላያችሁ። ለማንኛውም እና ውዶችዬ ሆነ ተከናወነ የሚል ደግሞ አንድ መጥቷልና የሚመቸኝ ደስ የሚለኝ እንትን ነውና እንግዲህ ምን ያክል እንተዋወቃለን የሚለውን ነገር እየሞከሩ ነበር ማለት ነው። ትናንትና ቅመሜ ምንድን ነበር ያለችው? እየሞከርኩ ነው ምናምን ስትል ነበርና እነሱም እየሞከሩ ነው። እሺ ውዶቼ እየሞከሩ ነው። መንገድ ላይ ናቸው እና ይመቻችሁ። ለማንኛውም ግን እንተዋወቃለን ወይ? አሪፍ ጥያቄ አውጡና ሀይሚዬም ብሩኬ ማውጣታችሁ ከዛ እንተዋወቃለን ወይ ተጠያየቁ ማለት ነውና ባለፈውም ብዬ ነበርና በመቅጫ አድርጋችሁ በመቅጫ ነው የሚባለው ምንድነው? በቅጣት አድርጋችሁ ማለት በመቅጫ ላልኩ እና በእንትን አድርጋችሁ ቅጣት ኑሮት ማለት ነው። ቅጣቱ ከበድ ያለ ሳይሆን ላይ ቀለል ያለ ወይ ከምግብ ሊሆን ይችላል ወይ ብቻ የሆነ ነገር እና እንደዛ አድርጋችሁ አዘጋጅታችሁ ምናምን የቅጣት እንትን አዘጋጅታችሁ ማቴሪያል አዘጋጅታችሁ ከዛ በኋላ እንተዋወቃለን ወይ ቢሆን አሪፍ ነው ብዬ አስባለሁ። ጀስት ዝም ብላችሁም እንትን ማለት ትችላላችሁ፣ ግን በቅጣት ቢሆን ሞር የተሻለ ነው፣ ጨዋታውን ያደምቀዋል ማለት ነው። ስለዚህ እንተዋወቃለን ወይ እንጠብቃለን። በጥያቄ ጥሩ ያበደ ጥያቄ አውጥታችሁ ወይ ራሳችሁ ደግሞ እኛንም እኮ አውጡልን ብለዋል። በነገራችን ላይ አውጡልን ጥያቄ የምፈልጉትን ነገር ጠይቁን ብለዋል ማለት ነውና አይ ቲንክ ሲመስለኝ ለብሩኬ ነው ጥያቄ የምናቀርበው። ቅመሜን አፋጥላችኋለሁ እያለ ነበር ማለት ነው። ግን ለሁለታቸውም ነው የሚሆነው ብዬ አስባለሁ። እና ጥያቄ አውጡ ማለት ነው። የምትጠይቁትን መጠየቅ የምፈልጉትን አስቀምጡላቸው። ነገ በጥያቄና መልስ ይመጡልናል ብዬ ተስፋ አድርጋለሁ። ግን ወደ እንተዋወቃለን ወይ እንትን ብላችሁት ከዛ በቅጣት ምናምን አድርጋችሁ ቢሆን በጣም አሪፍ ነው ብዬ አስባለሁ ማለት ነው። እርግጠኛ ነኝ በደንብ ነው የምትተዋወቁት ማለት ነው። በደንብ ነው የሚተዋወቁት። በቃ ኦልሬዲ እኮ ተዋውቀዋል እንዴ ከመተዋወቅም በላይ እና የሆነ የሚሰጡት ነገር ይኖራል ብዬ አላስብም። ባለፈው አይታችኋል አይደለ? የሆነ ልጅ እንትን ብሎት ነበረ፣ ብሩኬን ጠይቆት ነበር ስለ ቅመሜ ምናምን። ሁሉንም ነው የመለሰው ከአንድ እንትን በስተቀር። አንድ እንደውም ልብስ ምን አይነት ከለር ትወዳለች አይነት ነገር ብሎት ጥቁር ብሎ ነበረ እና አይ ቲንክ ሌላ ነው መሰለኝ መልሶ። ግን ደግሞ ሁሉንም ነው የመለሰው ብሩኬ ማለት ነውና ይተዋወቃሉ። ግን ደግሞ ምን ያክል የሚለውን ነገር ደግሞ ቅመሜም ብሩኬም አሪፍ እንትን ጥያቄ አውጥታችሁ ብትጠያየቁ
ደስ ይላል ማለት ነው። ለማንኛውም የዛሬው ቪዲዮ በጣም አዝናኝ ነበር፣ ደስ ይላል። ከዛ ደግሞ ምናምን ብሩኬ በስከ መጨረሻ ምንድን ነበር ያለው? አይ ፍቅር እኮ በጣም ነው የሚገርም አለ እንዴ። እናሳ ደስ የሚል ስቃይና ደስ የሚል የህይወታችሁ ምዕራፍ እንዴት ብዬ ልግለጽላችሁ? ደስ የሚል ስቃይ ስላችሁ እንዴት ነው? እውነተኛ ፍቅር ያለበት ሰው፣ እውነተኛ ፍቅር ያለው ሰው ብዙ ፈተናዎች ሊያጋጥሙት ይችላሉ። ግን እነዛን ሁሉ በቃ እያለፈ እያሸነፈ ምናምን በዛ ውስጥ የሆነ በቃ እንትን የሚለው የሚወጣው በጣም በጥንካሬ ብዙ ነገር የሚያልፋቸው ነገሮች የሚፈትነው ነገሮች ይኖራሉ። ገባችሁ አይደለ? ከዛ ግን በቃ ያንን የሚያደርገው ወይም ደግሞ ጥንካሬ ወይም ደግሞ ይሆን እንዴት ልበላችሁ ያን ነገር ተቋቁሞ የሚያልፈው ከልቡ ፍቅር ሲኖር ነው። ገባችሁ አይደለ? ስለዚህ ደስ የሚል ስቃይ የተባለውም ለዛ ነው። በፍቅር ውስጥ በእውነተኛ ፍቅር ውስጥ ፈተናም ስለሚኖር ያን ነገር ግን በድል ይወጣዋል እኮ። ግን በሰዓቱ ደግሞ ብዙ ነገሮችን ያሳልፋል። ገባችሁ አይደለ? ግን መጨረሻ ላይ አሸናፊ የሚሆነው እሱ ነው ማለት ነውና እውነተኛ ፍቅር እንደዚህ ነው። በቃ ደስ የሚል ደግሞ ደስ የሚለው ደግሞ እንደዛ ነው። ገባችሁ አይደለ? ይሄ መስዋዕት እየተከፋፈላችሁ ፍቅራችሁን እየተገላለጻችሁ ምናምን ሲሆን በተግባር በጣም ደስ ይላል ፍቅር ማለት ነው። ግን የሆነ ዝም ብሎ ምናምን ፈተና የሌለበት ይሄ መስዋዕትነት ምናምን የሌለበት አይነት ነገር ፍቅር ግን ብዙም እንትን አይልም ውዶቼ፣ ደስ አይልም። ያ ህይወታችን ያማረ ይሆንልን፣ አልጋ ባልጋ ይሆንልን። ግን ደግሞ እንዴት ነው ፍቅር ላይ መስዋዕትነት እየተከፋፈላችሁ ላይክ አንዱ ለአንዱ እያሰበ ሲሆን የበለጠ በቃ ፍቅራችሁ እየጨመረ አሪፍ የሆነ ጣፋጭ ጊዜ ነው የምታሳልፉት ማለት ነውና ይመቻችሁ የኔ ውዶች፣ የኛ ጨረቃዎች፣ የኛ ጸዳሎች ማለት ነውና ምችት ድልት ይበላችሁ። ሁል ጊዜም ሳቁልን፣ ሁል ጊዜም ፍክት ድምቅ እያላችሁ ኑልን ማለት ነውና የኛ የሚዲያዎቹ መሪዎች። ደግሞ የተመቸኝ ከግጥሙ ማለት ነው ብሩኬ ምን አለ? ዝንቦችም አሉ ትንኞችም አሉ እያለ ነበር። እና እውነት ነው። ሂድበት እላለሁ እኔ ይሰማኝ ይመስል ማለት ነው። ሂድበት ብሩኬ እያልኩ ዝንቦችም አሉ ትንኞችም አሉ ሲል ማለት ነው። በቃ ሂድበት እያልኩ ነበረ፣ ግን አልሰማኝም። እና ይቺ ፓርት ተመችታኛለች ማለት ነው። ምክንያቱም ስላሉ ዝም ይሏሉ እያሉ ማለት ነው። ይሄ ምንድነው የሚባለው? ይሄ አውራ ዝንብ ነው ምንድነው የሚባለው? ይሄ ትልቅ የዝንብ አለ ልክ እንደዛ ማለት ነው። እያሉ በቃ የሚያንዣብቡ ማለት ነውና ለነዛ ይሆናልና ለማንኛውም ግጥሙ ተገጠመ ነው የምላችሁ። ገጣጠሙት እንደ ጉድ። ቅመምዬ ደግሞ ባንተ ፍቅር ምንድነው ብሩክ አለማየሁ ምናምን ብላ የገጠመችው ግጥም የሁለቱም ቤት መጥቷል። እና ይመቻችሁ የኔ ውዶች። በተረፈ ደግሞ ቅመምዬ እምር ድምቅ ውብ ሆነሻል የኔ ቆንጆ ማሻአላ ብያለሁኝና በጣም አምሮባታል። ደግሞ እኮ ብሩኬ አያስችለውም። የሆነ ነገር ካለ ትንፍስ ይላል። በቃ የሆነ ሆዲ ቲማቲም ነው። ቅመሜም አንዳንዴ ሆዲ ቲማቲም ነው። ግን እንደዚህ አይነት ነገሮችን የመያዝ እንትን አላት ቅመምዬ ማለት ነው። ግን ብሩኬ ደግሞ የሆነ ነገር ፊት ለፊቱ ካለ ያን ነገር ሳይተነፍስ በቃ ለኛ መጥቶ የሆነች ነገር ትንፍስ ይላል። ደግሞ ግን ያለውን ነገር ይተገብረዋል ነው። በቃ ያለው ነገር ይሆናል። የሚገርመው ደስ የሚለው ነገር እሱ ነው። ብሩኬ የሆነ ነገር ብሎ ያላደረገው ነገር የለም። በቃ የሆነ ነገር ይላል፣ ለቤተሰብ ቃል ይገባል ምናምን፣ ከዛ ቃሉን ይፈጽማል። አለቀ። የተግባር ሰው ወንድ በቃ። እና ሀይሚዬ የኔ ቆንጆ አንድ ቀን ብቻ ቀራት፣ ነገ ብቻ ነው የቀራት። እንግዲህ ልደቷ ከነገ ወዲያ ነው። በሰላም ያሳድረን ያውለን፣ ከዛ ያሳድረን፣ ከዛ አውሎን፣ ከዛ ደግሞ ከጨረቃዎቻችን ጋር በጣም በአሪፉ በከባዱ የምንገናኝ አድርገን ማለት ነው። በጥሩ ሁኔታ ደስ በሚል ነገር ማለት ነው። ቅመምዬ የኔ ቆንጆ ነገ ነው ሃፒ በርዝዴይ የምላት ኢንሻአላህ። በሰላም ያሳድረን። አሁንም ሃፒ በርዝዴይ ግን ደግሞ በሰፊው ነገ ያበደ ግጥም ገጥሜላት ለቅመሟ። ከዛ ኢንሻአላህ ነገ ጠብቁኝ ማለት ነው። ወላሂ ደስ በሚል ነገር ኢንሻአላህ። እና ቅመምዬ የኔ ቆንጆ ከእድሜ ላይ እድሜ በቃ ሁሉ ነገርሽ መልካም ነገሮች ሁሉ ላንቺ ይሁኑ። ብሩኬም መልካም ነገሮች ሁሉ ላንተ ይሁን። የኛ ወዶች ሁሌም ወደፊት ኑሩልን። እወዳችኋለሁ ቤተሰብ። ባይ ባይ።